ሰላምና ጤና የምንመኝላችሁ የፈታ ቤተሰቦች እንደምን አላችሁ? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አርዕስቱን። መካከለኛው ምስራቅ በከባድ ፍልሚያ ላይ በሚገኝበት በአሁኑ ሰዓት ሰሜን ኮሪያ በቀናት ልዩነት ለሁለተኛ ጊዜ ሚሳኤሎችን አከታትላ ተኩሳለች። በዚህም ጃፓንና ደቡብ ኮሪያ ስጋት ላይ ወድቀናል ብለዋል። የአሜሪካ ባህር ኃይል ጃፓንን ለቆ መውጣቱ ደግሞ ስጋቱን ይበልጥ ከፍ አድርጎታል። ኢራንም የመካከለኛው ምስራቅ ሀገራትን አከታትላ እየደበደበች ነው። በሌተናል ጄኔራል ታደሰ ወረደ የሚመራው ትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ሊያበቃ የተወሰኑ ሳምንታት ብቻ ቢቀሩትም በፌደራል መንግስት በኩል ዝምታው ቀጥሏል። ህወሓት ጄኔራል ታደሰ ወረደን ገለል አድርጎ ስልጣኑን ለመጠቅለል እየተንቀሳቀሰ ነው። በአገር አቀፍ ደረጃ የሚታየው የምርጫ እንቅስቃሴ በትግራይ የሚታይ አይደለም። ከዚህ ጋር በተያያዘ የትግራይ ጣፈንታ ምን ሊሆን ይችላል የሚለው ጉዳይ በአዲስ መልኩ እያነጋገረ ነው። በዜና ጥንቅራችን እንመለከተዋለን። ኢራን አሜሪካንን ኢላማ ያደረገ ጥቃት ፈጽማለች። በጥቃቱ በርካታ የአሜሪካ አውሮፕላኖች ወድመዋል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው መረጃ የተሰማው ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን በምዕራባዊ ኢራቅ ውስጥ መከስከሱ ከተሰማ በኋላ ነው። በእስር ላይ የሚገኙት የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው ሆስፒታል ገብተዋል። የምክር ቤት አባሉ በጠና መታመማቸው እየተነገረ ነው። መረጃውን እንመለስበታለን። ጠቅላይ ሚኒስትር አብይ ከአቡዳቢ መልስ በጋሞ ተገኝተዋል። በዚያም ሐዘናቸውን ገልጸዋል። በዛሬው ዕለት የሕዝብ ተወካዮች ምክር ቤት የ3 ቀናት ብሔራዊ የሐዘን ቀን አውጇል። የሕዝብ ተወካዮች ምክር ቤት አባሉ ደሳለኝ ጫኔ በጋሞ በደረሰው አደጋ ተጠያቂነት እንዲኖር አሳስበዋል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። ከዚህ አስከትለን መረጃዎቹን በዝርዝር እንነግራችኋለን። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ስኮች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ሰሜን ኮሪያ ዛሬም ደገመችው። ይህ የደቡብ ኮሪያ ባሊስቲክ ሚሳኤሎችን የማስወንጨፍ እንቅስቃሴ በአካባቢው 2 ወታደራዊ ክስተቶች በተፈጠሩበት ሁናቴ የተከናወነ ነው። አንደኛው ደቡብ ኮሪያና አሜሪካ የጋራ የጦር ልምምድ እያደረጉ ባሉበት ሰዓት ሚሳኤል ማስወንጨፍ ተግባር በሰሜን ኮሪያ በኩል ተከናውኗል። በሌላ አቅጣጫ ደግሞ አሜሪካ 2000 የሚሆነውንና በጃፓን ኦኪናዋ ደሴት የነበረውን የባህር ኃይሏን ወደ መካከለኛው ምስራቅ ማዛወር በጀመረችበት ሂደት የተፈጠረ ክስተት ነው። የሰሜን ኮሪያ ሚሳኤል ማስወንጨፍ እንቅስቃሴ ሁልጊዜም ስጋታቸውን የሚገልጹት ጃፓንና ደቡብ ኮሪያ እንደተለመደው መግለጫ አውጥተዋል። በአፋጣኝ ከጃፓን ወጥተህ ወደ መካከለኛው ምስራቅ የጦርነት ቀጠና አምራ የሚል ቀጭን ትዕዛዝ የደረሰው የአሜሪካ ባህር ኃይል ከጃፓን ደሴት ነቅሎ የወጣው ዩኤስኤስ ትሪፖሊ አሌቼ 7 የተባለች ግዙፍ የጦር መርከብ ጋር ነው። በዛሬው ዕለት የወጡት ዘገባዎችም ይህንን የሚያሳዩ ሲሆን 2000 የሚሆነው የአሜሪካ ባህር ኃይል ከጃፓኗ ኦኪናዋ ደሴት ለቆ ወጥቷል ከነ ሚሳኤል መከላከያ ሲስተሙ። ሰሜን ኮሪያ ሚሳኤል ማስወንጨፏን ተከትሎ በተለይ የአሜሪካ ባህር ኃይል ከነጦር መርከቡና ሚሳኤሉ መከላከያ ስርዓት መውጣቱን የጃፓንና የደቡብ ኮሪያን ስጋት ከፍ አድርጎታል። የኢራን እስራኤልና አሜሪካ ጦርነት እየተካሄደ ባለበት በአሁኑ ሰዓት ፒዮንግያንግ ሚሳኤል ስታስወነጭፍ ይህ ለሁለተኛ ጊዜ ነው። አሶሲኤትድ ፕሬስ በዛሬው ዕለት ባሰራጨው ዘገባ እንዳመላከተው ከሆነ ፒዮንግያንግ በዛሬው ዕለት ያስወነጨፈቻቸው ሚሳኤሎች ቁጥር 10 ናቸው። ሁሉም ባህር ላይ አርፈዋል። የጃፓንን መከላከያ ሚኒስትር ዋቢ ያደረገው ይኸው የአሶሲኤትድ ፕሬስ ዘገባ ሰሜን ኮሪያ ከሰዓታት በፊት ካስወነጨፈቻቸው ሚሳኤሎች መካከል አንዳንዶቹ ወደ ጃፓን የየብስ ግዛት የኢኮኖሚ ዞን አካባቢ ጠጋ ብለው አርፈዋል። ይህም ጃፓንን ስጋት ውስጥ ከቷል። ሰሜን ኮሪያ በብዙ ዝግብ ውስጥ አልፋ በአሁኑ ሰዓት ኒውክሌር ታጣቂ ስትሆን ለሙከራ በሚልም እየደጋገመች የምታስወነጭፋቸው ሚሳኤሎች የኒውክሌር አረርን መሸከም የሚችሉ ናቸው። የባሊስቲክና ክሩዝ ሚሳኤሎች ናቸው። ከሰሞኑ የተወነጨፉትን የሰሜን ኮሪያ ሚሳኤሎች በተመለከተ ስጋቱን ይበልጥ ያናረው በመካከለኛው ምስራቅ ሌላ ጦርነት እየተካሄደ ባለበት ሰዓት መሆኑ ነው። የሰሜን ኮሪያ ቀጠናዊ ስጋት በመቀልበስ በኩል ደቡብ ኮሪያና ጃፓን አጥብቀው እምነታቸውን የሚጥሉባት አሜሪካ በአሁኑ ሰዓት ሙሉ ትኩረቷን የኢራን ጦርነት ላይ አድርጋለች። ኢራን የመካከለኛው ምስራቅ ሀገራትና በዚያው የሚገኙትን የአሜሪካ ጥቅሞች አስፍታ ማጥቃቷን ቀጥላለች። ከዚህ ባለፈ የዓለም 1/5 የነዳጅ ሀብት የሚተላለፍበትን የሆርሙዝ የባህር ወሽመጥ የዘጋች ሲሆን የትራምፕ አስተዳደርም ይህንን ስትራቴጂያዊ ቦታ ከኢራን መዳፍ ፈልቅቄ ማውጣት አለብኝ እያለ ነው። ኢራን ሆርሙዝን
እኔ አቅጄ ካልከፈቱት በስተቀር ማንም አስገድዶ ሊያስከፍተኝ አይችልም ብላለች። እስካሁንም በዛ ቀጠና ካለ ፍቃድ ሊያልፉ የሞከሩ ከ20 በላይ መርከቦችን እንዳጋየች እየተነገረ ነው። አንዳንዶቹ መርከቦች በማን ጥቃት እንደደረሰባቸው አልታወቀም። ትራምፕ ያላቸው ብቸኛ አማራጭ ሆርሙዝ ደሴትን ከኢራን መንጠቅ ነው እየተባለ ሲሆን ፕሬዚደንቱ ጃፓን ያለውን የሀገሪቱን ባህር ኃይል ወደ መካከለኛው ምስራቅ እንዲነቃነቅ ያድርጉትም ከዚህ ጋር በተያያዘ ሊሆን ይችላል የሚል ግምት አለ። ትራምፕ ከዚህ ቀደም በትናንትናው ዕለት ሌሊት በሆርሙዝ ወሽመጥ ቅርብ ርቀት ላይ የምትገኘው የኢራን ስትራቴጂያዊ የነዳጅ ማዕከል ናት የምትባለዋን ሀርግ ደሴት ወታደራዊ ኢላማዎችን እንዲደበደብ አድርገዋል። ይህ ምናልባትም ለሆርሙዝ ሰርጥ ፍልሚያ መንገድ ጠራጊ ነው እየተባለ ነው። ተከታዩ መረጃችን ወደ ትግራይ ክልል ይወስደናል። ከሁለት ዓመታቱ የትግራይ ጦርነት በኋላ የፕሪቶሪያውን ስምምነት ተከትሎ በጊዜ አስተዳደሩ የምትመራው ትግራይ በሌተናል ጄኔራል ታደሰ ወረደ የሚመራው አስተዳደር የስልጣን ዘመኑ ሊያበቃ ጥቂት ሳምንታት ብቻ ቀርተዋል። በሀገር አቀፍ ደረጃ የሚታየው የሰባተኛው ሀገራዊ ምርጫ ሽርጉድ በግንቦት ወር ሊካሄድ ቀጠሮ የተያዘለትን ምርጫ አስመልክቶ በትግራይ ክልል የሚታይ እንቅስቃሴ የለም። የሁለት ዓመታቱን ጦርነት ተከትሎ በሀገራዊ ምርጫ ባለመሳተፏ የሕዝብ ተወካዮችና የፌዴሬሽን ምክር ቤት ተወካይ የሌላት ትግራይ በመጪው ምርጫ ተወካይ ይኖራታል ተብሎ ቢታሰብም በትግራይ ግን ምርጫ ይካሄዳሉ የሚል ጥያቄ የተነሳ ነው። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን መሰናበታቸውን ተከትሎ በጠቅላይ ሚኒስትር አብይ አህመድ ሹመት መጋቢት 30 ቀን 2017 ዓ.ም የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሆነው የተሾሙት ሌተናል ጄኔራል ታደሰ ወረደ በፌዴራሉ መንግስት ከተሰጧቸው ኃላፊነቶች መካከል አንደኛው ትግራይን ለምርጫ ማዘጋጀት ነው የሚለው ይገኝበታል። ጄኔራሉ ፕሬዝዳንት ሆነው ስልጣን ሲረከቡ 8 ነጥቦችን የያዘና የትግራይ ክልል አካታች ጊዜ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ስያሜ የተሰጠውን አንድ ሰነድ ፈርመው ነበርም። ሰነዱ ሌተናል ጄኔራል ታደሰ ወረደ በሚኖራቸው የስልጣን ቆይታ ጊዜ ሊፈጽሟቸው ይገባቸዋል የተባሉትን ኃላፊነቶች ዘርዝሮ ያስቀመጠ ነው። ከነዚህ ግዴታዎች መካከል አንደኛው ምርጫን የሚመለከት ሲሆን ትግራይን ወደ ነበረችበት የተሟላ የፌዴራሉ ስርዓት ለመመለስ አስተዳደሩ ክልሉን ለምርጫ ዝግጁ እንዲያደርግ ኃላፊነት የተጣለበት መሆኑን ያሳያል። በአሁኑ ሰዓት ለሰባተኛው ሀገራዊ ምርጫ የመራጮች ምዝገባ እየተከናወነ ሲሆን በትግራይ ግን ይህ አይታይም። ከኢትዮጵያ ሕገ መንግስት ድንጋጌዎች ውጭ የዛሬ 5 ዓመት የራሱን የምርጫ ኮሚሽን አቋቁሞ ክልላዊ ምርጫ ያካሄደው ህወሓት በፕሪቶሪያው ስምምነት መሰረት ህገወጥ ነው የተባለው አስተዳደር ፈርሶ እስከ መጪው ሰባተኛው ሀገራዊ ምርጫ ድረስ ክልሉ በጊዜ አስተዳደር እንዲመራ ቢደረግም አሁን ባለው ሁናቴ በትግራይ ከቀሪ የኢትዮጵያ ክፍል ጋር አብሮ የምርጫ እንቅስቃሴ አለመታየቱ በርካቶችን አሳስቧል። አሁን እየወጡ ያሉ መረጃዎች እንደሚያሳዩት የጊዜ አስተዳደሩ የስልጣን ዘመን እያበቃ መሄዱን ተከትሎ ህወሓት ሙሉ ስልጣን ለመጠቅለል ዳርዳር እያለ ነው። ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ያጣው የቀድሞ የክልሉ ገዢ ፓርቲ ህወሓት በጊዜ አስተዳደሩ ካቢኔ ውስጥ አብላጫውን የስልጣን ድልድል ድርሻ የያዘ ሲሆን በአሁኑ ሰዓት የአስተዳደሩ የስልጣን ዘመን እያበቃ መሄዱን ተከትሎ ስልጣን ለመጠቅለል እንቅስቃሴ ላይ ነው። ይህም በትግራይና በፌዴራሉ መንግስት መካከል የቀደሙት ውጥረቶች ተመልሰው እንዲኖሩ ያድርጋል እየተባለ ይገኛል። ታደሰ ወረደ የዛሬ ዓመት ከፌዴራሉ መንግስት ሹመታቸውን ሲቀበሉ የፈረሙት የትግራይ ክልል አካታች ጊዜ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የተሰኘው ባለ 8 ሰነድ የተመለከቱ ሰዎች ጄኔራሉ በቆይታቸው አንዱንም አልፈጸሙም ሲሉ ይወቅሳሉ። በሌላኛው ማዕዘን ያለው አስተያየት ሰጪዎች ደግሞ ጄኔራሉ በህወሓትም በፌዴራሉ መንግስት መካከል ያሉ ሁነኛ ሰው ናቸው፣ ከግራም ከቀኝም ያለው ገመድ ጉተታ በርትቶባቸዋል፣ ስራቸውን ለመስራት የሚያስችል ሁናቴ በትግራይ የለም ይላሉ። ሌተናል ጄኔራል ታደሰ ወረደ ክልሉ ለዲሞክራሲያዊ ምርጫ እንዲያዘጋጁ፣ የክልሉ ህዝብ በሀገራዊ ምክክር መድረክ እንዲሳተፍ እንዲያደርጉ፣ ትጥቅ የመፍታትና የቀድሞ ተዋጊዎች ወደ ሰላማዊ ህይወት የመመለስ ስራ በአፋጣኝ እንዲፈጽሙ ኃላፊነት ተሰጥቷቸው ነበርም። በዚሁ ሰነድ መሰረት የጄኔራሉ የስራ አፈጻጸም ከታየ የተሰጧቸውን ኃላፊነቶች ተወጥተዋል ለማለት የሚያስችል አይደለም። በዚህ ዙሪያ አስተያየታቸውን ለሪፖርተር የሰጡት የውድብ ነጻነት ትግራይ ሊቀመንበር ዶክተር ደጀን መዝገብ የጊዜ አስተዳደሩ የስልጣን ዘመን እያበቃ መሆኑን ተከትሎ ህወሓት የጊዜ አስተዳደሩን ስልጣን ጠቅልሎ ለመውሰድ እየተንቀሳቀሰ ነው ብለዋል። የፌዴራሉ መንግስት ከትግራይ ጊዜ አስተዳደር ጋር ያለውን ግንኙነት ማቋረጡን እንረዳለን ያሉት ዶክተር ደጀን አሁን በትግራይ እየታየ ያለው ውስብስብ የፖለቲካ ሁናቴ ብዙ ነገሮችን እያደነቃቀፈ ነው ብለዋል። ስም አይጠቀስ ያሉ ሌላኛው አስተያየት ሰጪ ለወሬ ምንጩ ሲናገሩ የትግራይ ጊዜ አስተዳደር የስልጣን ዘመን ሊያበቃ ጥቂት ቀናት ብቻ ቢቀሩትም የፌዴራሉ መንግስት ግን ራሱን አርቆ ይገኛል ብለዋል። በኢራን የሚሳኤል ጥቃት 5 የአሜሪካ አውሮፕላኖች ወደሙ። 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳዑዲ አረቢያ ውስጥ በኢራን ተመተው ጉዳት ደርሶባቸዋል። ዎል ስትሪት ጆርናል ባወጣው ዘገባ የመካከለኛው ምስራቅ የዜና ወኪሎች አውሮፕላኖቹ ክፉኛ መውደማቸውን ጠቅሰዋል። አውሮፕላኖቹ በሳዑዲው ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ኢራን በፈጸመችው ሚሳኤል ጥቃት መመታታቸውን የታወቀው። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጉዳት ሙሉ ለሙሉ አለመውደማቸውን ባለስልጣናት ተናግረው በአሁኑ ጊዜ ጥገና እየተደረገላቸው ይገኛል ብለዋል። ይህ በ5 የአሜሪካ ወታደራዊ አውሮፕላኖች ላይ ጥቃት መፈጸሙን የሚገልጸው ዘገባ KC-135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን
ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ የወጣ አዲስ ዘገባ ነው። በመካከለኛው ምስራቅ የአሜሪካንን ወታደራዊ ተልእኮች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ ሴንትኮም እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበሩ 6 አባላት ሞተዋል። ይህ በዚህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሳዑዲ አረቢያ የልዑል ሱልጣን አየር ኃይል ጦር ሰፈር በሚገኙ 5 የአሜሪካ አየር ኃይል ነዳጅ ጫኝ አውሮፕላኖች ላይ ጉዳት ደርሷል ተብሎ የተሰራጨውን ዘገባ አስተባብለዋል። ትራምፕ ትሩዝ በተሰኘው ማህበራዊ ትስስር ገጻቸው ባጋሩት መልእክት ሐሰተኛ ዜና አሰራጮችን አጥብቄ ኮንናለሁ ብለዋል። በንግግራቸው ውስጥ ግን ጥቃት መፈጸሙን በተዘዋዋሪ አምነዋል። ባሰፈሩት ጽሑፋቸው አውሮፕላኖቹ አልተመቱም ወይንም አልወደሙም፣ ከአምስቱ አራቱ ምንም አይነት ጉዳት ስላልደረሰባቸው አሁን ወደ መደበኛ ስራቸው ተመልሰዋል። አንደኛው ላይ አነስተኛ ጉዳት ቢደርስም በቅርቡ ወደ በረራ ይመለሳል። የሐሰት ዜና አውታሮች በዋና ዜናቸው እንዳቀረቡት የትኛውም አውሮፕላን አልወደምም፣ ለመውደምም አልተቃረበም ብለዋል። አቶ ዮሐንስ ቧያለው ሆስፒታል ገቡም። በእስር ላይ የሚገኙት የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው ሆስፒታል ገብተዋል። የምክር ቤት አባሉ በጠና ታመው ወደ ሕክምና ሲወሰዱ ለሁለተኛ ጊዜ ነው። አቶ ዮሐንስ ቧያለው እጅና አንገታቸውን የሚያገናኘው የመገጣጠሚያ አካላቸው ተበጥሶ ታመው ሆስፒታል ማቅናታቸውን የቅርብ ቤተሰቦቻቸውና ጠበቃቸው ተናግረዋል። ስም አይጠቀስ ያሉ አንድ የቤተሰብ አባል ከዚህ ቀደምም ታመው የነበሩት አቶ ዮሐንስ መታመማቸውን ገልጸው ህመሙ የጀመረው ክንዱ ላይ ነው፣ ወራቶችን አስቆጥሯል፣ እጁን መዘርጋት ማንቀሳቀስ አይችልም ሲሉ ለቲክቫ ተናግረዋል። እጄን እየታመምኩ ነው፣ ወደ ሆስፒታል ውሰዱኝ ብሎ ሲጠይቅ አጃቢዎቹ ፈቃደኛ አልነበሩም። ከ3 ወራት በኋላ ቀኝ እጁ መንቀሳቀስ ሲያቅተው ፖሊስ ሆስፒታል ወሰዱት ሲሉም ሁኔታውን አስረድተዋል። አቶ ዮሐንስ እንዲታከሙ ጠይቀው ፍርድ ቤት ትዕዛዝ አስተላልፎ ዳኑ የአጥንት ስፔሻሊስት ሆስፒታል ሲሄዱ በሰዓቱ ሕክምና ባለማድረግ እጅና አንገትን የሚያገናኘው መገጣጠሚያ ተበጥሷል ተብለዋል። የአጥንት መሳሳት ተከስቷል መባላቸውንም ተናግረዋል። ሆስፒታሉ የፊዚዮቴራፒ ሕክምና ማዘዙን ካልተሳካ ወደ ቀዶ ሕክምና እንደሚያመራ እኚህ የቤተሰብ አባል ገልጸው የበሽታው መንስኤ ከፍተኛ ቅዝቃዜ መሆኑን አስረድተዋል። ጠቅላዩ በጋሞ የደሳለኝ ጫኔ ጥያቄም። ጠቅላይ ሚኒስትር አብይ አህመድ በጋሞ በመገኘት ሐዘናቸውን ገልጸዋል። በዛሬው ዕለት ከአቡ ዳቢ የተመለሱት ጠቅላይ ሚኒስትር አብይ አህመድ ቀጥታ ወደ ጋሞ በማቅናት ሐዘናቸውን ገልጸዋል። ጠቅላይ ሚኒስትር አብይ በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው ድንገተኛ የመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች ሐዘናቸውን ገልጸዋል። አብይ በአደጋው ስፍራ በመገኘት ቤተሰቦችን ከማጽናናታቸውን ባለፈ በጋሞ ዞን ጋጮ ባባና ሌሎች ወረዳዎች በበልግ ዝናብ ምክንያት በተከሰተው ድንገተኛ የመሬት መንሸራተት አደጋ ሕይወታቸው ላለፉ ዜጎች የተሰማኝን ሐዘን እገልጻለሁ ሲሉ በማህበራዊ ትስስር ገጻቸው የሐዘን መልእክት አስተላልፈዋል። መንግስት ለተጎጂ ወገኖች አስፈላጊውን ድጋፍ ማድረጉን ይቀጥላል ብለዋል። ችግሩን በዘላቂነት ለመፍታት እንዲቻል ተገቢው ጥናትና ስራ መከናወን አለበት ያሉት ጠቅላይ ሚኒስትሩ የጥንቃቄ ተግባራት አስፈላጊ ናቸው ብለዋል። አሳዛኙ የመሬት መንሸራተት አደጋ እስካሁን ከ116 በላይ ወገኖችን ሕይወት ቀጥፏል። በጉዳዩ ዙሪያ አስተያየታቸውን የሰጡት የህዝብ እንደራሴው ደሳለኝ ጫኔ በኢትዮጵያ ጠንካራ የቅድመ ማስጠንቀቂያ ስርዓትና በሳይንሳዊ መረጃ ላይ የተመሰረተ የአደጋ መከላከል ስራ አለመኖሩ አደጋው ከተፈጠረ በኋላ የተካሄደው የነፍስ አድን ስራ ሙያዊ ባለመሆኑ ሰዎች በድጋሚ ወደ ቦታዎቹ ሲሰፍሩ ቦታው ለመንሸራተት አደጋ ተጋላጭ መሆኑ ሳይጠና ህዝብ መስፈሩ እንዲሁም አደገኛ ቀጠናዎች ላይ ሰፈራና ግንባታ በሕግ አለመከልከሉ ልክ አይደለም ብለዋል። በዚህም ተጠያቂነት እንዲሰፍን ጠይቀዋል። የዜጎችን ደህንነት ባልጠበቁና በቸልተኝነት የሰው ሕይወት እንዲጠፋ ባድረጉ የፌዴራልና የክልል የአደጋ ስጋት እንዲሁም የጸጥታና አስተዳደር አካላት ላይ ምርመራ ተደርጎ ተጠያቂነት መረጋገጥ አለበት ብለዋል። የአደጋ ስጋት ስራ አመራር ዘርፉ በፖለቲካ አመራሮች ሳይሆን በዘርፉ ባለሙያዎች ማለትም በጂኦሎጂ፣ በሜትሮሎጂ፣ በሃይድሮሎጂና በአደጋ መከላከል ባለሙያዎች እንዲመራ የጠየቁት ዶክተር ደሳለኝ እንደ አርባ ምንጭ ዩኒቨርሲቲ ያሉ ተቋማት ከሚመለከታቸው አካላት ጋር በመሆን የመሬት መንሸራተት ተጋላጭነት ካርታን በአስቸኳይ ማዘጋጀት አለባቸው ብለዋል። ይህ በዚህ እንዳለ በጋሞ ዞን የደረሰውን የመሬት መንሸራተት አደጋ ተከትሎ የ3 ቀናት ብሔራዊ የሐዘን ቀን ታውጇል። ብሔራዊ የሐዘን ቀኑ ከዛሬው መጋቢት 5 ቀን 2018 ጀምሮ ለ3 ተከታታይ ቀናት እንደሚቆይ የሕዝብ ተወካዮች ምክር ቤት አስታውቋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ ከዚህ የሐዘን ቀን አዋጅ ጎን ለጎን በስፍራው በመገኘት ሐዘናቸውን ገልጸዋል። የእስራኤል የሊባኖሱ ጥቃት። እስራኤል በደቡብ ሊባኖስ ከሄዝቦላ ጋር ግንኙነት የሌላቸው ስፍራዎች ላይ ጥቃት መፈጸሟን የሚገልጹ ዘገባዎች እየወጡ ነው። የሊባኖስ ጤና መስሪያ ቤት ሌሊቱን በቦርጅ ቃላዋ ከተማ በተፈጸመ ጥቃት ሐኪሞችና ነርሶችን ጨምሮ 12 የሕክምና ባለሙያዎች ተገድለዋል ብሏል። እስራኤል መንገዶችና ድልድዮችን ጨምሮ መሰረተ ልማቶች ላይ ድብደባ መፈጸሟን የተነገረው ጥቃቱን ተከትሎም ነዋሪዎች ለቀው እንዲወጡ የተነገራቸው ስፍራ መጠን እጅግ በጣም እየጨመረ ሲሆን በመቶ ሺዎች የሚቆጠሩ
ወደ ሰሜናዊ ሊባኖስ ተሰደዋል። እስራኤልም ሆነች ሄዝቦላ አንዳቸው በሌላኛቸው ላይ የሚፈጽሙት ጥቃት እንዲሁም የመግለጫ ልውውጥ እየተካረረ መምጣቱን ተከትሎ መጠነ ሰፊ ጦርነት አይቀሬ ሊሆን ይችላል የሚል ስጋት አለም። እስራኤል ዛሬ ማለዳ በደቡባዊ ሊባኖስ የፈጸመችው ጥቃት በሐሬት ሳይድ አካባቢ የሚገኝ ህንፃ ላይ ውድመት አስከትሏል። በጥቃቱ የሞቱ ሰዎች ስለመኖራቸው እስካሁን የታወቀ ነገር ባይኖርም ጦርነቱ ከጀመረ ጊዜ አንስቶ በአጠቃላይ ከ770 በላይ ሰዎች መገደላቸውን የሀገሬው ጤና ሚኒስቴር ማስታወቁን ቢቢሲ ዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።